የጽናት ድራማ ማለት ነው። አሸወይና ነው ማለት ነው። የትናንት ነው አሸወይና። ኦ ማይ ጋድ ኦኤምጂ ማለት ነው። የትናንት ነው ይለያል ማለት ነው። ምክንያቱም እኛ የምንፈልገው ኪሩና ጽኑ እንዲሞሸሩ ነበረ። ይሄው ቬሎ ቤት ውስጥ አስቀምጦ እንዲህ እያሽከረከራት ነው ማለት ነው። ኦ ማይ ጋድ ኦኤምጂ። ሶፋ ተቀየረ ትላላችሁ፣ ሳቅ በሳቅ ትላላችሁ። ቬሎ መረጣ፣ የሚዜ ልብስ መረጣ ምናምን እነሰኒ ምናምን እነምሩ ምናምን ፋፈሽ ነበር። የትናንት ነው በጣም ነበር ደስ ያለኝ ማለት ነው። ሁላችሁም በኮሜንት በጣም ነበር ደስ ያላችሁ። ኮሜንታችሁ በቃ እልልልል እያላችሁ እያሽቃበጣችሁ ነበር ማለት ነው። ምክንያቱም የምንፈልገው ነገር ስለነበረ ማለት ነው። ግን ደግሞ በመሀል ሰርጉ ሳያልፍ ነገሮች ደስታቸው ሳያልቅ እናቲቱ እንዳትሞት ፈርቻለሁ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች ደግሞ ዌልካም ብያለሁ። እንኳን በሰላም መጣችሁ። እንግዲህ የጽናት ድራማ ትናንትናም እንግዲህ አጠር አድርጌ የነበረ ድምጽ ያስገባሁላችሁ ስላልተመቸኝ ማለት ነው። እና እንግዲህ ዛሬ እናብራራለን እንፈተፍታለን ማለት ነው። ትናንትና ማውርቻችኋለሁ ትንሽ፣ ዛሬም የቀረውን ትንሽ እናወራለን። እሱም የጠየቀው ጥያቄ ምንድነው? አባትየው በዚህ 3 ቀን ውስጥ ማግባት አለባችሁ ብሎ በሚያፋጥጠው ሰዓት ምንድነው የደበቃችሁኝ ነገር ለምን አትነግሩኝም? የሆነ ነገር እንደደበቃችሁኝ ውስጤ ይነግረኛል ብሏቸው ነበር ማለት ነው። አባትየውም ደግሞ ምንም የደበቅህ ነገር የለም እናትህ በዚህ በሶስት ቀን ውስጥ ሰርጉ መሆን አለበት ብላ ስላለች ነው ብሎ ነበር ያለው። ምክንያቱም ከእናቱ ትእዛዝ የሚወጣ አይደለም ማለት ነው። ኪራ በጣም እናቱን የሚወድ የሚታዘዝ ልጅ ነው ማለት ነውና እንደ ዘመኑ ወጣትም ልጅ አይደለም። ለዛም እሺ ብሎ ሁሉ ነገር እንዲፈጣጠን ተደረገ። ይሄ ሁሉ ነገር ፍጥጥን ብሎ በዚህ በ3 ቀን ውስጥ ነገሮች እንዳልቁ የተደረገው የኪራ እናት ስለደከመች ስለታመመች ነው። ግን ደግሞ ነገ ትመጣለች ብሎታል። እንግዲህ የሰርጉ ዕለት እናቱ ልትገኝ ትችላለች። ግን ደግሞ እናቱ እንደታመመች እንደተበስተቃቀለች፣ ይሄ ደግሞ የካንሰር በሽታ በጣም ብዙ ምልክቶች አሉበትና ያንን ነገር ሲያይ ምን ሊሰማው ይችላል? በጭራሽ እናቱ ታማ ያያት በደስታ ሰርጉን ያሳልፋል ወይ? በጣም ጥያቄ ሆኖብኛል። ምሩም ታማለች፣ ወደ ሆስፒታል እንሂድ ቢላትም እምቢ ብላለች ማለት ነው። እንግዲህ በቀጣይ ላይ ምሩዬ ዛሬ ላይ በተለቀቀው ላይ በጣም ደስተኛ ሆና አልመጣችም፣ ምክንያቱም ስለታመመች ማለት ነው። የዛሬው ትናንት የተለቀቀው የጽናት ድራማ በቃ ቀኑ የኪራና የጽኑ ነበር ማለት ነው። በቃ ፏፈሽ እያሉ ፍክትክትክት ብለው በደስታ በቬሎና በእንትን ልብስ መረጣ ነበር ያሳለፉት። ሰርጉስ እንዴት ነው? ልክ የቬሎ መረጣው የሁሉ ነገር በሰላም እንዳለቀው ሰርጉም ደግሞ በሰላም ያልቃል ወይ የሚለውን ነገር ነው ማወቅ የምፈልገው። እንግዲህ የኪራም አባት ባለቤቱ ደውላ ስትለው ስለ ሞት እንድታወሪ አልፈልግም አሁን መጣሁኝ ብለው ወደ እሷ ቤት ሂደው ነበር ማለት ነው። ያለው ነገር ጨርሰው መጥተዋል። አያቱ እንደታመመችና አያቱ ጋር እንደሄደች ነው የሚያውቀው እንጂ ቤት ውስጥ እንዳለችና ታማ እንደተኛች የሚያውቀው ነገር የለም ማለት ነው። በእርግጥ ኪራ ውስጡ የነገረው ነገር አለ። ምክንያቱም ብዙ ጥያቄዎችን እየጠየቀ ነው። ይሄ ምንድነው የሆነው? ለምንድነው እንደዚህ ነገሮችን እንትን የምትሉት? ለምንድነው እየደበቃችሁኝ ያላችሁት ነገር ምንድነው? ምንድነው እንደዚህ ያለው ነገር? የሆነ ነገር ከጀርባዬ እየቀፈፈኝ ነው ብሏል ኪራ ማለት ነው። በእርግጥ ምን እንደሆነ አላወቀም እንጂ የሆነ ነገር እንደደበቁት እሱ ራሱ ውስጡ ነግሮታል ማለት ነውና አላቅም ብቻ ግን በዚህ በደስታው ልክ ይሄን ነገር ሲሰማ በጣም ይከፋል ብዬ አስባለሁ። እና ቤተሰቦቼ ለጽኑና ለኪሩ ጥሩ ምኞታቸውን ተመኙላቸው። ከዚህ በኋላ ደስተኛ ሆነው እንዲኖሩ ማለት ነው። እንግዲህ የጽናት ድራማ ወደ ማለቂያው ቦታ እየደረሰ ነው። ጽናትና ኪራ ከተጋቡ ኦሬዲ ከዚህ በኋላ ብዙ ክፍሎች የሚኖሩት አይመስለኝም። ብቻ ግን በናፍቆት በጉጉት በፍቅር ነው እንግዲህ የምንሸኛቸው ካለቀም ማለት ነው። ምክንያቱም እንግዲህ ምንም ማድረግ አይቻልም ክፍል 60 ምናምን ስለደረሰ ማለት ነው። እና ውድ ቤተሰቦቼ ለዛሬ ያመጣሁላችሁ ቪዲዮ ይሄን ይመስላል። እንደምትወዱትም ተስፋ ማደርጋለሁ የኔ ቤተሰቦች። ስለምትከታተሉኝ ሰብስክራይብም ቤተሰብ እያረጋችሁ ስለምታበረታቱኝ በጣም አድርጌ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ።